የዮናታን ትምህርት ያሉት ምንም አያስፈልግም። አቤት ያሶያታችሁ ከእግዚአብሔር ጋር ያለን ግንኙነት ኮዝ ኤንድ ኢፌክት ላይ የተመሰረተ አይደለም። በምክንያትና በመርህ ላይ የተመሰረተ አይደለም። በሳምንት ሁለቴ ጾማለሁ፣ አስራቴን ሰጣለሁ፣ እንደዚህኛው ሸቃባ ሰውዬ ስላላረከኝ አመሰግናለሁ አለ። መጽሐፍ ምን አለ? ከሁለቱ ማን ጸደቀ አለ። ያኛውስ? ይህ መጽሐፍ ቅዱስ መረጃ በጸጋው ብቻ ድነናል ወይም እምነት ብቻ ለሚለው አስተምሮት መረጃ ለጎንደሩ ድርጊት ሙሉ ወንጌል ይቅርታ ጠይቀች። ውድ ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ ሼር ሪፖርት እያደረጋችሁ ከኋላ የምትመለከቱ ደብዳቤ በዛሬ ቀን ታህሳስ 2 ቀን 2018 ዓ.ም የተጻፈ ደብዳቤ ነው። ይቅርታን ይመለከታል። ለኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ወንድም እህቶቻችን በሙሉ የጎንደር ሙሉ ወንጌል አማኞች ህብረት በየዓመቱ መንፈሳዊ ፕሮግራሞችን እንደሚያደርግ ይታወቃል። ሰሜኑን ለኢየሱስ ሰሜኑ ኢየሱስን አያውቀውምን የሚል መናፍቃን እንቅስቃሴ ጀምረዋል። ሰሜኑ ኢየሱስን አያውቀውም። የዚህ መዳረሻስ ምንድን ነው ብለህ ታስባለህ? የዚህ መጨረሻስ ምን ሊፈጠር ይችላል ነው ብለህ የምታስበው? ይሄ በነገራችን ላይ በሁለት መንገድ ማየት እንችላለን። አንደኛ የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን በስፋት የምንመለከታቸው ጉዳዮች ናቸው። መረጃው ለመላው ዓለም እንዲዳረስ ላይክ በማድረግ ሼር በማድረግ ተከታተሉን ለማለት እንወዳለን። ወደ ቪዲዮቹ አመራን። ማስታወቂያ እንካተል። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እንሆም። ሰርጋችሁን ቤት ለማድረግ አሰባችሁ? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንግዲህ በቀጥታ ወደ መረጃዎቻችን እናምራለን። ላይክ በማድረግ ሼር በማድረግ እና መረጃን በማዳረስ እንድትጀምሩ በትህትና የጠየቅን በቀጥታ ወደ ቪዲዮቻችን እናምራለን። እስቲ በቅድሚያ ዮናታን እናድምጠው። ቪዲዮን ተመልክተን እንመለሳለን። በደንብ ኮፒ ሊንክ በደንብ ሼር አድርጉት። ኢየሱስ ሲደመር ምንም ነው። በቃ ምንም። አሁን እኛ ክርስቲያኖች ምንም አያስፈልግም። አቤት ያሶያታችሁ ከእግዚአብሔር ጋር ያለን ግንኙነት ኮዝ ኤንድ ኢፌክት ላይ የተመሰረተ አይደለም። በምክንያትና በመርህ ላይ የተመሰረተ አይደለም። በሳምንት ሁለቴ ጾማለሁ፣ አስራቴን ሰጣለሁ፣ እንደዚህኛው ሸቃባ ሰውዬ ስላላረከኝ አመሰግናለሁ አለ። መጽሐፍ ምን አለ? ከሁለቱ ማን ጸደቀ አለ። ያኛውስ? ይህ መጽሐፍ ቅዱስ መረጃ በጸጋው ብቻ ድነናል ወይም እምነት ብቻ ለሚለው አስተምሮት መረጃ ሆኖ መቅረብ ይችላል? በፍጹም። ይህ ቃል በሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14 የሚገኘው የጌታ ቃል ሲሆን ጌታ ኢየሱስ ክርስቶስ ያስተማረው ትምህርት ነው። እንዲህ ይላል፣ ጻድቃን እንደሆኑ በራሳቸው ለሚተማመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው። ሁለት ሰዎች ሊጸልዩ ወደ መቅደሱ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ ነው ይላል። ፈሪሳዊውም እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ እያለ ወደ ቀራጩ ይጠቁማል። በየሳምንቱ 2 ጊዜ ጾማለሁ፣ ከማገኘው ላይ ሁሉ አስራቴን አወጣለሁ አለ። ቀራጩ ግን በሩቁ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። ጌታም አለ እላችኋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ቀራጩ። በመቀጠል ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን ግን የሚያዋርድ ከፍ ይላል አለ ጌታ ኢየሱስ ክርስቶስ። በዚህ መጽሐፍ ቅዱስ ምዕራፍና ቁጥር ውስጥ ዘሙት ባትዘሙት፣ ብትቀማ ባትቀማ፣ አስራትንም ብታወጣ ባታወጣ በጸጋው ብቻ ወይም በእምነት ብቻ ትድናለህ ለሚለው አስተምሮት እንዴት ማስረጃ ሊሆን ቻለ ነው ጥያቄው። ጌታ ክርስቶስ ይህ ሰው መጾሙ ስህተት ነው፣ ከሚያገኘው ላይ አስራቱን ማውጣቱ ስህተት ነው አላለም። ስህተቱ ግን ጻድቅ እንደሆነ ማሰቡ ነው። ከቀራጩ እሻላለሁ ብሎ ማሰቡ ነው ስህተቱ። ይልቁንም እኔ እሻላለሁ ከማለት እንደ ቀራጩ ኃጢአተኛ ነኝ ብሎ ምህረትን መለመን ወደ ጌታ ቤት እንደሚመልሰን ነው ከዚህ ምዕራፍና ቁጥር የምንረዳው። ስለዚህ ይሄ መረጃ እምነት ብቻ ወይም ጸጋ ብቻ ለሚለው አስተምሮታቸው አረዳዳቸውን ለራሳቸው ያውሉታል። በራሳቸው መንገድ ይተነትናሉ፣ በራሳቸው መንገድ ይፈታሉ፣ በራሳቸው መንገድ ይሄዳሉ፣ በራሳቸው ሐሳብ ያስባሉ፣ ይተረጎማሉ። የሉቃስ ወንጌል ምዕራፍ 18 ቁጥር 9 ጀምሮ ያለ ታሪክ ነው። የቀራጩና የፈሪሳዊው ታሪክ እንደምናስታውሰው ፈሪሳዊና ቀራጩ ወደ ቤተ መቅደስ እንዲሄዱ እነዚህ ሁለት ሰዎች ቤተ መቅደስ ያደረጉትን ድርጊት ክርስቶስ ያስተማረበት የወንጌል ክፍል ነው። ፈሪሳዊው ምን አለ? እንግዲህ ጌታ ሆይ
እንደዚህ ቀራጭ እንደ አመንዝሮች እንደ አመፀኞች ስላላደረከኝ አመሰግናለሁ። በሳምንት 2 ጊዜ አስራት አወጣለሁ፣ እጾማለሁ እያለ ተናገረ። ቀራጩ ደግሞ ቀና ብሎ እንኳን ሊያየው አልወደደም። ይልቁስ ደረቱን እየደቃ ጸለየ ይልና ከሁለቱ ቀራጩ ጻድቅ ሆኖ ስለመመለሱ ክርስቶስ መሰከረለት። በሌላው ላይ መፍረድ እንደማይገባን ተናገረ። ይልቁንም እንደዚህ ቀራጭ ስላላደረከኝ ብሎ ነው ጽድቁን የቆጠረው። እጾማለሁ፣ እጸልያለሁ እያለ አስራት አወጣለሁ፣ መባ እሰጣለሁ እያለ ማለት ነው። ይሄ የሚያስተምረን የወንጌል ክፍል ምንድን ነው የሚለው? ክርስቶስ ራሱ እዛው ሉቃስ ወንጌል ምዕራፍ 18 ቁጥር 14 አካባቢ 15 አካባቢ ወረድ ብሎ በሌላው ላይ መፍረድ እንደማይገባን ተናግሮናል። ከፍ ከፍ የሚሉትን ዝቅ ዝቅ የሚያደርግ እንደሆነ፣ ዝቅ ያሉትን ከፍ የሚያደርግ እንደሆነ፣ ባለጠጎችን ድሃዎችን ባለጠጋ እንደሚያደርግ መጽሐፍ ይነግረናል እንጂ በሳምንት 2 መጾም አስራት ማውጣት የማያስፈልግ አይደለም። ምንም ቦታ የለም። ሮሜ 3:31 ላይ ስለ እምነት ስለ ሕግ በስፋት ይነግረናል እና እሱን ደግሞ ስለ ዘለለው ነው ዘለው ስለሚከታተል ነው ችግር የሆነው። ለማንኛውም ወደ ጎንደሩ እንመለስ። ከዛ በፊት ግን ክህነት ሲቀበል ያለቀሰውን አስደናቂውን ካህን ላሳያችሁ። ندعوك يا أبا المسكين في كنيسة السيد العذراء والملاك في قرية الناصرية بالإبرشيد بين المزار والبعنزة نبران إن بيوتني مشير إن بدنم وأسواب ونوتك اسمار وقود نجيب من بيوت بنتك رطور آمين اسمار وقود نجيب بنوك نيسي شيري يسوس بكريستوس بن شويس بإبرشيد من المزار والبعنسة اسمع بقوت الجميع ابنما اسقوا بالبركيت የቀበሌ መዝጋቢ እንዴት እንደሚያመናጭቅ እኮ ታውቃለህ። ወገብ እየተቆመጠ ነው የምትጠብቀው። እሺ መታወቂያ እንዲታደስ ልፍ የዛሬ 3 ወር ነው። እሺ ምን ታመጣለህ? የቤተ ክርስቲያን ሲሆን ግን እኛ ግን ተጠንቅቀን እናንተ ለምነን በቃ እንደው ችግር የለም ምናምን ተብሎ ተታላችሁ ቃል ተመርጦላችሁ ምንድነው ይሄን ያህል የምናስታምማችሁ? ስለዚህ ካህኑን መታገስ አለባችሁ። ቢሰድባችሁ ቢገስጻችሁ ቀኖና ቢያበዛባችሁ እንደ ትእዛዙና እንደ ቃሉ ማደር አለባችሁ። በምክረ ካህን ሌው ኩሉኬ ዘይሰም ዘንተ ቃለ ነገሬ ወይ ገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ በዲበ ኮክ ዘኑ ዝናማት ወውህዝ ዋይስት ወነፉ ነፋሳት ወገፍእ ወለውቱ ቤት ወይ ወልቀ እስመ በዲበ ኮክ ተሳረረ። ይሄን ቃሌን ሰምቶ የሚያደርገው ሰው አለ ቤቱን በዓለት ላይ የሰራ ይመስላል። ዝናብ ዘነመ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ይሄን ቤት ገፋው፣ አልወደቀም፣ በዓለት ላይ ተመስርቷልና አለወት ያለው ጴጥሮስን ነው። ጴጥሮስ ማለት ካህን ነው። በዓለት ላይ ተመስርቷልና አልወደቀም ማለት በንስሐ አባቱ ምክር የሚመራ ሰው አይወድቅም ማለት ነው። የካህኑ ምክር ከሰማ አትወድቅም። ካህን ማለት የክርስቶስ እጅ ነው። ከዛ በሱች ሥጋው ደሙን ይሰጣል፣ በሱች ድነት ይሰጣል፣ በሱች መንግሥተ ሰማያትን ይሰጣል። ቁልፉን የያዘው ካህን ነው። ክህነት ጠልቶ ድነት የለው። ስለዚህ ሥጋው ደሙን ለመቀበል ቀኖና አለመሰቀቅ፣ ስትናዘዙ አለመሰቀቅ። ስትናዘዙ አንድ የማይረባ ምሳሌ ልመስል ነው። የማይረባ ምሳሌ ለሐኪም የተከበረ ሰው እንደ የተከበሩ አቶ ገሌ የተከበሩ ወይዘሮ ገሊታ የምትባለው ሰውነቱ ወይም ሰውነቷ ስቃይ ውስጥ ከሆነ ሙሉ አካሉን ገልጦ ለሐኪም ይሰጣል። አንተም ሙሉ ገመናህን አውጥተህ መናዘዝ አለብህ። ለካህን ስትናዘዙ አትፍሩ። ዛሬውኑ ሂዳችሁ መናዘዝ። ሃይማኖተ አበው ምዕራፍ 36 ላይ ሲናገር የካህኑን ትእዛዝ ቸል አንበል አናቃለውም፣ እሱ ነፍስን የሚፈውስ ሐኪም ነውና ይላል።
የነፍስ ሐኪም ነው። የካህኑን ትእዛዝ አታቃል። ይህንን ንስሐ ግባ፣ ይህንን አድርግ፣ ይህንን አሁን እንደዚህ ስላችሁ እኔ በቃ ካህናት እንድትታዘዙ እኛ እንድትታዘዙ አንድ ታዘዝከኝ ያልታዘዝከኝ የምትጨምርልኝ ነገር የለም። ጌታ የሚፈርድብኝ በራሴ ስራ ነው። እናንተ ለእኛ እንድትገዙልን ተብሎ የሚሰጥ ትምህርት የለም። እንድትድኑ ብዬ ነው ይህን የምነግራችሁ። ስለዚህ ሐኪም ሲቆርጥ ዝም እያለው ካህናት ግን ነቃ ቃላቱ ተጠንቅቆ አይዟችሁ ምእመናን ዲኩ ይገርማል እኮ የቀበሌ እውነት እንደው ያስገርማል እኮ ሚስጥረ ክህነትን የተረዱ አባት ናቸው በዚህ ደረጃ አልቅሰው የተናገሩትና እኛ ግን ካህናትን ምንናገረበት ምናንቋሽበት ነገር በጣም ያማል፣ ያሳዝናል። ለካህናት አባቶቻችን ማሰብ አለብን፣ በጣም በጠንቀቅ ክብር መስጠት አለብን እና ይህ ቪዲዮ ያንን ያሳየኝ በእውነት በጣም ብዙ ነገር ነው የነገረኝ። ወደ ጎንደሩ እንምጣ አይደለ? ተከታታይ የሆኑ የተለያዩ መረጃዎችን ላሰማችሁ። ጎንደር ከሰሞኑ ይቅርታ ተጠይቋል እናድምጥ። ውድ ኦርቶዶክሳውያን ቴሌሚዲያን ኮፒሊንግ ሼር ሪፖርት እያደረጋችሁ ከኋላ የምትመለከቱ ደብዳቤ በዛሬ ቀን ታህሳስ 2 ቀን 2018 ዓ.ም የተጻፈ ደብዳቤ ነው። ይቅርታን ይመለከታል። ለኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ወንድም እህቶቻችን በሙሉ የጎንደር ሙሉ ወንጌል አማኞች ህብረት በየዓመቱ መንፈሳዊ ፕሮግራሞችን እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ግን ማለትም ህዳር 26 ቀን 2018 ዓ.ም የተደረገው ፕሮግራም ከባለፈው የተለየና ከኢትዮጵያዊነት ሆነ ከጎንደሬነት ባህል ያፈነገጠና በተለይም የኦርቶዶክስ እምነት ተከታይ ወንድም እህቶቻችን በእጅጉ ያሳዘነ በመሆኑ ይህንን አይነት ስህተት ከዚህ በፊትም አላደረግነውም፣ ከዚህ በኋላም አናደርግም። አሁን ግን በተፈጠረው ስህተት ግን ከልብ ይቅርታ እንጠይቃለን። እግዚአብሔር ሀገራችን ኢትዮጵያን ይባርክ ብለዋል። ኮፒሊንግ ሼር ሪፖርት እያደረጋቸው ኦርቶዶክሳውያን ሰበር ዜና ከመሸ ደርሶናል። ጎንደር ላይ በተደረገው የሐሰተኛ ነቢያት ጋጋታና ጫጫታ እንዲሁም ደግሞ ህዝባችን ላይ በተደረገው ቀልድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጎንደር አጥቢያ ይቅርታ ጠይቃለች። ቪዲዮውን ተመልክተን እንመለስ። ጎንደር ላይ የተካሄደውን ድርጊት በጎንደር የሚሰራ ድግምት የጨለማ ስራ ውጣ ካለበት ውጣ በጌታ በኢየሱስ ስም። መተት፣ ሟርት፣ የጨለማ አሰራር፣ የበሽታ አሰራር፣ የሟርት ስራ ውጣ ካለበት ቦታ ደብተራ ተወስዶ የተሰራች ብላቴና ውጡ በጌታ በኢየሱስ። እንደሰማችሁ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሰሜን ምዕራብ አጥቢያ ወይም ደግሞ አዘዞ አጥቢያ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመናን ይቅርታ ጠይቃለች። መረጃው ከመሸ ነው የደረሰን። እሱን ደግሞ አነብላችኋለሁ፣ ስክሪን ላይ ያሳያችኋለሁ ማለት ነው። እንደዚህ ይላል። ለኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ወንድሞችና እህቶች በሙሉ ጉዳዩ ይቅርታም ይመለከታል። የጎንደር ሙሉ ወንጌል አማኞች በህብረት በየዓመቱ መንፈሳዊ ፕሮግራም እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ማለትም ህዳር 26 2018 ዓመተ ምህረት የተደረገው ፕሮግራም ከባለፈው የተለየ እና ከኢትዮጵያዊነትም ሆነ ከጎንደሬነት ባህል ያፈነገጠ እና በተለይም የኦርቶዶክስ እምነት ተከታይ ወንድሞችና እህቶችን በእጅጉ ያሳዘነ በመሆኑ ይህን አይነት ስህተት ከዚህ በፊትም አላደረግንም፣ ከዚህ በኋላም አናደርግም። አሁን በተፈጠረው ስህተት ግን ከልብ ይቅርታ እንጠይቃለን። እግዚአብሔር ኢትዮጵያን ይባርክ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን። በነገራችን ላይ ስለ ይቅርታው እጅግ በጣም እናመሰግናለን። ድምጻችን ተሰምቷል፣ ጮታችን ተደምጧል ማለት ነው። ምንም እንኳን ይሄ ህገወጥ የሆነ ይሄ ጎረምሳ ይቅርታ ባይጠይቅበትም ግን አጥቢያው ይቅርታ ስለጠየቀ እጅግ እናመሰግናለን። ነገር ግን እዚህ ጋር ስህተት አይበታል ደብዳቤው ላይ። ምክንያቱም ይቅርታ መጠየቅ ያለበት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እንጂ ለኛ ለወጣቶቹ አይደለም። ለኛ አይደለም ይቅርታ መጠየቅ ያለበት። ምክንያቱም የተደፈረችው ቤተክርስቲያን ነች፣ የተሰደበችው ቤተክርስቲያን ነች፣ የተዋረዱ ሊቃውንቶቻችን ናቸው፣ የተዋረዱ ህዝባችን ነው። እንደ ቤተክርስቲያን እንጂ ይቅርታ መጠየቅ ያለበት እንደ ወጣት አይደለም። ይሄ ስህተት ነው፣ ማስተካከል አለባችሁ። አጥቢያው ያስተካክል ወይም ደግሞ ወንጌል ያስተካክል ይሄን ነገር ማለት ነው። ለቀጣይ ነገር ግን እኔ አንድ ጥያቄ መጠየቅ እፈልጋለሁ። ከዚህ ጋር ተያይዞ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ቲክቶከሮችና ወጣቶች ማለት ነው እየሄዳችሁ የጎንደር ህዝብ ስትጋፍፉት የነበረውን ብር ለምን አትረቱም? የጎንደር ህዝብ እናንተ ትሄዳላችሁ፣ በየጊዜው ጉባኤ ታደርጋላችሁ፣ ገንዘብ ተሰበሰባላችሁ፣ አካውንታችሁን ሆዳችሁን ትሞላላችሁ። ለምን ወጣቱን ማትረዱት? ደቡብ ላይ ያደረገውን ሳር ማስጋጥ ሄዶ ሰሜን ላይ ሲያደርግ ለምን ዝም ትላላችሁ? ይሄ ጎረምሳ አንድ ወጠምሻ ሰሜኑ ለኢየሱስ ብሎ አውጆ ሲሄድ ስለምን ዝም ትላላችሁ? ለምን ማትረዱት? የበላችሁትን ህዝብ እርዱት፣ የገጣችሁትን ህዝብ እርዱት። ቢያንስ
ይሄን ነገር አድርጉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማድረግ ያለባት ነገር ታድርግ። ይሄ ነገር ድጋሜ ጎንደር ላይ መካሄድ የለበትም። እንደ አይነት ስርዓት የሌለው እንደ አይነት ጋጠወጥ እናቶችን አደንዝዞ በመተት እሱ ሄዶ ናይጄሪያ ጠንቋይ ላይ ባሰረው ድግምትና መተት በስፕሬ እየረጨ እናት አባቶቻችንን ያሳዘነበትን ሁኔታ ይቅርታ መጠየቅ አለበት። ወጣ ይሄ ጎረምሳ ራሱ ይቅርታ መጠየቅ አለበት። ይሄ ነብይ ዘካርያስ ነኝ የሚል የሐሰተኛ ነብይ የአውሬው የጥልቁ የጨለመው መንፈስ የሚጋልበው ጎረምሳ ይቅርታ መጠየቅ አለበት። ጭራሽ አንተ በደብተራ በምን የተሰራ ድግምት ማለት ትላለህ? ቀለኛ ነው በጣም። ህዝቡን እንደዚህ ልትጫወትበት አይገባም። የተቸገረውን ህዝብ አንተ ተርዳታ እንደመርዳት አይነት ነገር አድርገህ ህዝቡን ኑ እርዳታ አድርጋችሁ ብለህ ወስደህ ፕሮግራሙን የሰራህበት ቀለድክበት። አንተ በእርዳታ መሰበሰብካችሁ ነገር ቀልዳችሁባቸው። ስለዚህ ይቅርታውን እናመሰግናለን። ግን ይቅርታ መጠየቅ አለበት የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ እንጂ እኛ አይደለንም። በእርግጠኛ ስለተናደርን ሊሆን ይችላል። ነገሩን ለማብረድ ነው። ጎንደር ላይ ሌላ ችግር እንዳይፈጠርባችሁ፣ ምናልባት ቸርቻችሁ ላይ ሌላ ችግር እንዳይፈጠር ሊሆን ይችላል። መልካም ነው መዝጋታችሁን እናመሰግናለን። ያን ነገር ማድረጋችሁ እጅግ በጣም ደስ ይላል፣ ጎንደር ላይ ያለውን ነገር። ስለዚህ ይሄ ነገር ይስተካከል። ኦርቶዶክሳውያን እንደተለመደው ባህል ሃይማኖታችንን ማንነታችንን እናስከብር፣ እናስጠብቅ፣ ሃይማኖታችንን እንጠብቅ። የእናት አባት ሃይማኖት ሳንል ነገር ግን ተምረንና አውቀን ሃይማኖታችንን እናስቀጥል። ይሄ ነው የሚያዋጣው። ከዛ ውጭ ፕሮቴስታንት ላይ የምታደርጉት ትንኮሳ መቆም አለበት። የምትሰነኩሱ ካላችሁ በድንጋይ ወርወራ የሚሆን ስራ አይደለም። በቃላት ጨዋታው በቃላት ነው። ጨዋታው በእውቀት ነው፣ በማገናዘብ በእውነት በህይወት ነው። ይሄን እናድርግ ለማትፈልጋለሁ። ለተደመረው አካውንቱን ፎሎ ቪዲዮ ደግሞ እጅግ አብታው ሼር፣ ኮፒ፣ ሊንክ፣ ሪፖስት፣ ላይክ፣ ዲዩት ፌቨራይት አድርጉ። ሰላም በያላችሁ በሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ ቪዲዮ እንገናኛለን። ሰላም በያላችሁበት። በሰሞኑ በዚህ ሶሻል ሚዲያ ጎንደር ላይ ፓስተሮቹ ነቢያት ምናምን ሂደው ፈውስ ፕሮግራም አድርገው ሰው ተዘርሮ እጃቸውን አንከርፍፈው የአፄ ቴዎድሮስን ቲሸርት አድርገው ቀሚስ የለበሱም አሉ፣ ጎንደረኛ ቀሚስ። ምክንያቱም ያው ዋናው አድቨርታይዚንግ ስራ እየተሰራ ስለሆነ ማለት ነው። ዙሮ ግን ምን ለማለት ፈልጌ ነው፣ አሁን እናንተ ጎንደር ላይ መሆኑ ነው የገረማችሁ ማለት ያው ጎንደር የሊቃውንት ሀገር ስለሆነች ምናምን ተብሎ ስለሚታሰብ ማለት ነው። ይህ የአንተ አእምሮ ውስጥ ነው ያለው። ምክንያቱም አንተ አባቶች እስካልሆንክ ድረስ እየነገርኩ ነው ያለሁት። አንተ ሆድህ እስከገዛህ ድረስና ህሊናህን ለማይረባ ነገር አሳልፈህ እስከሰጠው ድረስ በዚህ ዓለም ትምህርት ትወሰዳለህ። ምንፍቅና የዚህን ዓለም ትምህርት ወይም አንተን የሚመችህን ነገር ይሰጥሃል። አንደኛ በከፍተኛ ገንዘብ ድጋፍ ይደረጋል ምንፍቅና። በዚህ መሰረት ሰው ሲጨንቀው፣ የሚበላው ሲያጣ፣ ሲቸገር ከኢኮኖሚው ከፖለቲካው መድረክ ከእያንዳንዱ ነገር የተገፋ ስለሆነ አማራጭ የለውም ለሆዱ ሲል። ልክ አሁን በአርሲ ያሉት ክርስቲያኖች ሲታረዱ አረ ወላሂ እንደሚሉት ማለት ነው፣ ወላሂ እኔ ሙስሊም ነኝ እንደሚሉት ማለት ነው። አንተ ደግሞ ተገደህ ለሆድ ስትል፣ ምክንያቱም ተረክበው ያሉ አባቶች ታቦት አቆመው እግራቸው እየተንቀጠቀጠ ገንዘብ ለምነው ሰርተው አይደለም ደግሞ አይሰሩበትም እኮ። እንደማይሰሩ ማሳየው ምን እንደሆነ ታውቃላችሁ? ከተማ ውስጥ ያለች ቅድስት ቤተ ክርስቲያን እና ገጠር ያለችው አንድ ናት አይደለ? ገጠር ያለችው የዕጣንና የጧፍ አጥታ ቤተ ክርስቲያን ተዘግቶ፣ ከተማ ውስጥ ያለችው ደግሞ ለደሞዝ 200,000 ቆጥራ ትከፍላለች። እንዲህ ነው የተያዝ ነው። ስለዚህ ሰው ምርጫ የለው። የሰማህ ነው? ምንም ምርጫ የለው። ምን እንዲህ በልቼ ልደር ልጆችን ላሳድግ ነው የሚለው። ኢኳል የሆነ ዲስትሪቢዩሽን ከሌለ፣ ቤተ ክርስቲያን ትክክለኛ ስራ ካልሰራች፣ ከወንበዴዎች እጅ እስካልወጣች ድረስ ምዕመኑ ይወሰዳል። ለምንም ምርጫ የለም። ምንም ምርጫ የለም። በየአጥቢያ ቤተ ክርስቲያኑ ስራ የማይሰራውን አካል እያወጣችሁ ትክክለኞቹ ስሙን አወጣችሁ ለጥፋችሁ አንተ ሌባ ነህ ካላላችሁ ማለት ነው። አንተ ነህ ህዝቡን እንዲህ መከራው የምታበላው ካላላችሁ ተጠርንፈህ ተይዘህ እያጨበጨብክ ተገደ ሼም ይዞ ምናምን ታቦት ስለቆመ ምናምን እሺ እያልክ ገንዘብህን እየሰጠህ ስራ ግን የለም። የት ሄደ? ሌላ ህንፃ ይወልዳል። የግለሰብ ህንፃ ትሰራለህ። ህንፃ ስላሴ ደግሞ ይፈርሳል። እና ጎንደር ላይ ስለሆነ ምናምን ለምን እንዲሆነ የሊቃውንት ሀገር ምናምን መጀመሪያ በየአጥቢያ ቤተክርስቲያኑ ያለውን አስተዳዳሪ ያዙት፣ ሌባውን ሊቃውንቱን፣ የጎንደርን ሊቃውንት አራት አይናዎችን እያባረረ ያለውን እሱን አውጥታችሁ ፎቶን ለጥፋችሁ አንተ ሌባ በሉት፣ ንገሩት። ካልሰማ ደግሞ በሚገባው ቋንቋ እናግሩት። ሌላ ነገር የለም። መፍትሄ ሊሆን አይችልም። ሌላ ምንም የሚመጣ ነገር የለም እንጂ ትንሾቹ ነው ተደራጅተው ስራ ሰርተው። በጣም የሚገርመኝ ደግሞ ማለት ነው አሁን እንዲያው በዚህ አጋጣሚ የሃይማኖት ነፃነት አይኑር እያልኩ አይደለም።
የሃይማኖት ነፃነታቸውን ተጠቅመው ግን ሃይማኖታቸውን የሚያስፋፉበት መንገድ እኔ እናንተ ማንኮራፋታችን እስከቀጠለ ድረስ በእኔና በአንተ ንዋያተ ቅድሳት ነው። አሁን ጌታን የተቀበሉ ሰዎች ተሰብኮላቸው መቼም እንደው ቢያንስ እንኳ 1 ወር ትምህርት አይማሩ? ያን ሁሉ ነገር ሳይማሩ ነው በአንድ ቀን መጥተው ከነ ቀሚሳቸው ከነ አፄ ቴዎድሮስ ቲሸርታቸው ከነ መስቀላቸው እጃቸውን አንከርፈው። ምክንያቱም የአእምሮህን መጫወቻ ስለሚያደርጉት ማለት ነው። ራሳችን ማስከበር ስለማንችል በእኛ ንዋያተ ቅድሳት ይጫወቱበታል። ከበሯችን፣ ጽናጽል ምናምን ምኑ በሉት። አንድ ሰው ማህተቡን ይዞ ካሜራ ፊት ከቆመ ለእያንዳንዱ ሰው አእምሮ ውስጥ ቢመጣው ኦርቶዶክሳዊ መሆኑን ነው። እንዲህ ነው አቢዩዝ አድርገው የተጫወቱብን። በጣም የሚገርም ነው። አባል ገባ። ሰዎቹ የሚሰሩት አይነው ድራማ እንደሆን ይገባኛል። ድራማ እንደሆን እኮ ይገባኛል፣ የታወቀ ነገር ነው። ሁኖም ግን እንደዚህ አይነት ደረጃ ላይ የደረሱት የኔና ያንተ እንቅልፍ ነው። የኔና ያንተ በማይረባ ነገር መወሰድ ነው እንደሚያደርገው። የኔና ያንተ ጠንክሮ አለመሰራት ነው። የኔና ያንተ ሌባ እውነተኛውን አባት አንተ እውነተኛ አባቴ ነህ ቤተክርስቲያን እናስተዳድር ብለን ቤተክርስቲያን የኛ መሆኗን እስካላረጋገጥን ድረስ ገና መጫወቻ እንሆናለን። ገና እና እንደው ጎንደር ምናምን አትበሉ። ነፍስ ነው። አዲስ አበባ ያሉትም የትኛውም ቦታ ያለው ኦርቶዶክሳዊ የሚወሰደው በእንደዚህ አይነት ድክመታችን ነው። እየሰማችሁ ከሆነ ማለት ነው። እኔ ማየውን ስላየው ነው እንደዚህኛው ምጮኸው። ያውቺ ስለሆነች ቦታዋ ማለት ነው የሚል መናፍቃን እንቅስቃሴ ጀምረዋል። ሰሜኑ ኢየሱስን አያውቀውም። የዚህ መዳረሻስ ምንድን ነው ብለህ ታስባለህ? የዚህ መጨረሻስ ምን ሊፈጠር ይችላል ነው ብለህ የምታስበው? ይሄ በነገራችን ላይ በሁለት መንገድ ማየት እንችላለን። አንደኛ አላወቁም ብሎ የሚያስቡ ሰዎች አሉ። ኢየሱስ ክርስቶስን ያው ሰሜን የምንላቸው ትግራይም አማራም አላወቁም ብሎ የሚያስቡ አሉ። አንዳንዶቹ ደግሞ እያወቁ በተልእኮ የሚሰሩ ሰዎች አሉ። ባንዳ ተሸካሚ የሌላ ሰው ተልእኮ፣ የውጭ ሀገር ተልእኮ ተሸካሚ ሰዎች አሉ። ስለዚህ እነዚህ በሁለት ነው ማየት ያለብን ማለት ነው። እነዚህ ሁለተኞቹ ናቸው በጣም አደገኞቹ በተልእኮ ስለሚሰሩ ማለት ነው እንጂ መቀሌ ዩኒቨርሲቲ ላይ እኮ እንዳ ኢየሱስ የሚባል ቤተክርስቲያን እኮ አለ። እዛ ንግድ ጉባኤ የተማርኩት። ጎንደር ላይ ደግሞ ተመልከት። ጎንደር ላይ እኮ ርዕሰ አድባራት አደባባይ ደብረ ኢየሱስ ቤተክርስቲያን አለ። ያውም እኮ ስሙ ራሱ ርዕሰ አድባራት ነው። ሊቀ ሊቃውንት ዕዝራ ሐዲስ ያሉበት ደግሞ መድኃኔዓለም አለ። ዘወረድ ስትል ቃ ኢየሱስ አለ እና ኢየሱስ ሌላ መድኃኔዓለም ሌላ ነው። እኛ ጋር አይደለም። ስመ ተሰጎ እኮ ነው። ኢየሱስ ክርስቶስ፣ አማኑኤል፣ መድኃኔዓለም እኮ እነዚህ አካላዊ ቃል ስጋ ወልድ ስጋ መልበሱ ምክንያት የተሰጡ ስያሜዎች ናቸው። እና እውነት ሰሜንን ለኢየሱስ ለጎንደር ለሰሜን ለትግራይ ህዝብ ሲሉ እውነት በጣም ጥምቀት ኢትዮጵያ ውስጥ በሉኒታ የት ይከበራል? ጎንደር ጥምቀት ማን የተጠመቀበት ነው? አቡነ ተክለ ሃይማኖት የተጠመቁበት ነው? የሆነ አባት የተጠመቀበት በዓል ነው? መድኃኔዓለም ኢየሱስ ክርስቶስ የተጠመቀበት በዓል ጎንደርን በጥምቀት እስኪባል ድረስ ለምን? ኢየሱስን የማያውቅ ህዝብ ነኝ? ማን ተጠመቀ ብሎ ደመር እንትን ጥምቀትን እያከበረ ያለው? እና ይሄ የማያውቁ ሳይሆን እያወቁ በተልእኮ የሚሰሩ አካላት አሉ። እና ደግሞ የማያውቁት ደግሞ እንዳልከው ቅድም እንዳልኩ አጋጣሚዎችን መጠቀም ብቻ ሳይሆን በቃ በእነሱ ዘንድ ህዝቡ እነሱ የሚሉትን ባለማለቱ የመንፈቅና አንዱ ችግር ይሄ ነው። መጽሐፍ ቅዱስን ይዘው ወንጌል ስትሰብክ እነሱ የሚፈልጉት እኛ የምንለውን በልልን ነው። መጽሐፍ ቅዱስ የሚለውን በልናል። እኔ የምለውን በል እኔ የምለውን ስትል አንተ ወንጌል የሰበክ ብሎ ያስባሉ። የእነዚያ የውጭ ተልእኮ ግን ዋና ዓላማው ምንድን ነው? ታሪክን፣ ትውፊትን፣ ሃይማኖትን ከኢትዮጵያ ማጥፋት አንድ። ሁለተኛ የቀረው የኢትዮጵያ ክፍል አይተህ ከሆነ ይሄ የትኛዎቹም የኢትዮጵያ ክፍሎች ሙሉ ብትመለከታቸው ቄስ ብታገኝ መርጌታ ብታገኝ አብዛኞቹ ከየት የመጡት ወይ ከትግራይ ክልል ነው ወይ ከአማራ ክልል። ይሄን ምንጭን ተደርቀው ያን ቦታ ስታደርቀው ነው። ምንጩን የማድረቅ ስራ ነው የተሰራ ያለው። ምንጭ ማድረቅ ሞያ ላይ ብትሄድ መርጌታ ወይም ዲያቆን ብታገኝ ወይ ከአብዛኞቹ ማለት ሁሉም አይደለም አብዛኞቹ ወይ ከአማራ ክልል ወይ ከትግራይ ክልል። ይሄ ምንጭ ማድረቅ የለብህ። የምታደርቀው የት ነው? ምንጩ ጋር መሄድ አለብህ። እዚህ ገድለህ አትጨርሰውማ። ተሞከሩ እኮ ቄሱን ተገደለ፣ መርጌታው ተገደለ፣ ካህናት ተገደሉ። ጅማ ላየንም በሻሻ ላይ አልተገደለም? ስንት ካህን አያልቅም። ለምን? ምንጩ አልደረቀማ። እዚህ መርጌታ ስትገድል ሌላ መርጌታ ይመጣል፣ ቄስ ስትገድል ሌላ ቄስ ይመጣል።
ሰው ምን ታደርጋለህ? ምንጩ ማድረግ አለብህ። ስፔሻሊ ወጣቱ ላይ ይሰሩታል። ለምን? አብነት ትምህርት የቆሎ ትምህርት ሄዶ እንዳይማር ወደ እነሱ እንዲመጣ። ለዚህ ምን ይቀርባል? የተለያዩ ማታለያዎች፣ የተለያዩ ጥቅማ ጥቅሞች ይቀርባሉ። ከዚህ አሁን ሰው ያልተረዳው ለምንድን ነው? መቆረጥ ነው የተፈለገው። ሰሜኑንና ሌላውን የኢትዮጵያ ክፍል መቆረጥ፣ በታሪክ በትውፊት በሃይማኖት እንዳይገናኙ ማድረግ። ከዛ በኋላ ስትቆርጠው ይሄም እዚህ አሁን የቀረው ቄሱ እያረጀ መርጌታው እያረጀ ያለቀ ይሄዳል ማለት ነው። ከዛ ቤተክርስቲያን ባዶዋን ትቀራለች። ቅዳሴ የሌላት፣ ሰዓታት የሌላት፣ ማህሌት የሌላት ቤተክርስቲያን ያስቀሯታል። ለዚህ ምቹ ምንጭ ያለው የት ነው? ዋና ምንጭ ያለው እዛ ጋር። ሰው ያልተረዳው ነገር ያ ነው። ከዛስ ታሪክ የሚባል ነገር የለህም። ትውፊት የሚባል ነገር የለህም። የክርስቲያን ሀገር የሚባል ነገር የለህም። በጣም የሚገርመው ደግሞ የፕሮቴስታንት እኮ መዳረሻው ኢየሱስ ጋር ነው ክርስቶስ ጋር ነው ብሎ እኮ ቢቆም ቆንጆ ነበር፣ ግን አይደለም። ኤቲስት ነው የምትሆነው። ብዙ ጊዜ አሁን አይተህ ከሆነ ወደ ተሐድሶ የገቡ ሰዎች ከቤተክርስቲያን ሰዎች ምንድን ናቸው? አሁን ጴንጤ ነው አይደሉም እኮ መና እኮ ነው የሆኑት። ፕሮቴስታንትም አይደሉም። እንዳይሄዱ ያ እነሱ ፈልገው ሄዱት ኢየሱስ የለም። እዛ ባዶ አዳራሽ ሆነ፣ ውሸት ሆነ፣ እንዳይመለሱ ሀፍረት ሆነ፣ መሀል ላይ ቀሩ። አጓጉል። አሁን ምን ይጠቀማሉ? የወቅቱን ፖለቲካ ይጠቀሙታል። ተበድለን ነበረ፣ በሰሜን ፕሮቴስታንት እንዳይኖር ምናምን እንደዚህ ተበድሎ ተጨቆ ነበረ፣ ህዝባችን ከዚህ መተት ከዚህ እስራት እንዲፈታ በማለት ይሄ ደብተራው እንደዚህ ነው የሚሰራብን ብለ ይሄን ፖለቲካ ተሰራለ። አንደኛው። ሁለተኛው ነገር ደግሞ ጦርነቱን በጥሩ አጋጣሚ ይጠቀሙታል። ጦርነቱ ጥሩ አጋጣሚ ነው። ለምን? በቃ ተዳክሟል፣ ማዕከላዊ መንግስት የሚቆጣጠረን የለም። ስለዚህ ስስ ብልቱን ታገኘዋለህ። በጦርነት በድህነት የተጎዳውን ሰው ደግሞ በጥቅማ ጥቅም በእርዳታ ስም ትገባለታለህ። በቃ በልግስና ትመጣለህ። ከዛ በኋላ እኛ የለውጥ ሐዋርያ ነን፣ ለክልሉ ሰላም ነው እኛ የምንተጋው ትላለህ። ይጠቀሙ። ስስ ብልቱ ምንድነው አሁን ያለበት? ጦርነት ነው። ይህንን ጦርነት ደግሞ እነሱ የሚያረጋጉና ሰላም የሚፈጥሩ መስሎ ይጠቀሙበታል ማለት ነው። አሁን በተለይ አሁን አማራ ክልል ለዚህ ምቹ ሆኗላችኋል እነሱ። ባለፈው ዕለት በቲክቶክም እያሳየን ነበረ። በተለይ ደብረ ማርቆስ ላይ ኢየሱስ ብለው ነጣ ለብሰው ምናምን ነገር ላይ እየጨፈሩ ማለት ታያዋለህ። እንደውም ቪዲዮውን እየጨፈሩ ምናምን በቃ እየዘለሉ የሰንበት ተማሪዎችን መልምለው ርዕሱ ራሱ የሚለው ደብረ ማርቆስ ላይ ኢየሱስ የሚል ከዛ ምን እንደሚያደርገው ታውቃለህ? የምታውቀውን አታውቀውም ይላል። ስም ነው አሁን ዘማርያም ነኝ እያልኩ ስምን ታውቀዋለህ ግን ዘማርያም ነው እሺ ልንገርህ ትለኛለህ። እንደዚህ ነው ቤተክርስቲያን የሚሉት። ኢየሱስን አታውቂማ ቤተክርስቲያን ልንገርሽ እሺ ይሏታል። ቤተክርስቲያን እኮ እየበላችሁ እኮ ነው። ስጋው ደም እኮ እየበላችሁ ነው እኮ። በንግግር ብቻ አይደለም እኮ። ስጋዬን ደሜን ጠጡ የሚለውን እኮ በስብከት ብቻ ሳይሆን በመኖር ጭምር ስጋው ደሙን እየተበላ እየተጠጣ ህይወት የሆነውን ክርስቶስ እንደዛ ነው የምናገኘው እንጂ በንግግር በቃላት ማሳመር ወደ አይደለም እኮ። ህይወት ጭምር እየተተረጎመ እየተመሰጠረ ሲየቻሉ ደግሞ እየመነኑለት እንደዚህ ነው የሚኖረው። ያንን ግን አሁን መና ለማስቀረት በተመሳሳይ ትግራይ ክልል በነበረው በዛ ጦርነት ያን ሁሉ እኮ ያስጨፈጨፋችሁ እንደዚህ ያረጋችሁ እኮ ሲኖዶሱ ነው፣ እንደዚህ ተበድላችሁ ነበረ፣ ይሄን እኮ ያረጋችሁ እኮ እነዛ ሊቃነ ጳጳሳት፣ አሁን እነዛ ሊቃነ ጳጳሳት ለእናንተ ያስፈልጓችኋል። በዚህ ደካማ ጎናቸው ደግሞ ገብተው ደግሞ እዛ እየቀየሯቸው እና ጥቃቱ ላይ በጣም አደገኛ ጥቃት ነው ያለው። በጣም አደገኛ ኢቭን አሁን በትግራይ ክልል ደግሞ በዩኒቨርሲቲዎች ላይ ጭምር እንቅስቃሴ ያለ። የተወደዳችሁ ውድ ቤተሰቦቻችን እንግዲህ እናንተን ያስተምሯቸዋል ሊመክሯቸዋል ብዬ ያሰብኩትን የተለያዩ ቪዲዮ መረጃ ማስረጃዎችን አቅርቤላችኋለሁ። ላይክ ሼር ያደረጋችሁ እስከ መጨረሻው ስለምትከታተሉ እጅግ አድርገን እናመሰግናለን። ይህ ያሮስ ነው፣ ምርጫችሁ አድርጋችሁ ዛሬም ከጎናችን ስላላችሁ በብዙ እናመሰግናችኋለን። በሌሎች መረጃዎች እስክንመለስ ተሰነባበትን። ሰናይ ቆይታ ይሁንላችሁ። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም። ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን።